ቀጣይ ዓመት ከመጣ እኛም ማንሰማ ሽምግልናውን ቀጥ ባለ መንገድ ፕሮግራሙ ይካሄድና እዛ በኋላ አንዳንዴ ያው ልጅ ሲወለድ ማለት ሁለታችሁ ቡ የምትሉበት የሆነ ጊዜ ትዳርን ስታስቢው እንዴት ነው የምታስቢው? ጥያቄ ልጠይቅሽ እንዴ ያው ትዳር ላንቺ ምንድነው? ብዙ ሰዎች የተለያየ መላምት ይሰጣሉ። በጣም መቼም ታገቢው ምናምን የሚባሉ ነገሮች አሉ አይደል? እና በቃ ትዳር ስትይዝ ባል ስትይዝ ባሏ በራሱ ለቤቷ ግርማ ሞገስ ነው መከበሪያዋ ነውና ያው እኔ ደግሞ ከዚህ በኋላ ከአባት ይቀጥሉ ያለኝ ከፈጣሪ ይቀጥሉ የሚያለኝ ደግሞ ኤፍሬም ነው። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ሰላም ነው አላችሁ? እኔ ያለው እግዚአብሔር ይመስገን። ያው ዛሬ አጋጣሚ የተገኘሁት ያለሁትም የእህቴ ልጅ ቤት ላይ ነው። ያው ኤፍሬም ታውቁታላችሁ። ያው እኔ ያው ቲቸር አዴ እንደሆንኩ ታውቃላችሁ ብዬ አስባለሁ። እና ዛሬ እዚህ አንዳንድ ነገሮች ኤፍሬምን አይደለም የፈለኩት እጮኛውን ነው የምፈልገው ህያብን። እና ህያብ አንዳንድ ነገር ማወራት ነገር ያው ሐሳብም ለማካፈልም ጭምር የምፈልጋቸው ነገሮች ስላሉ በአንዳንዴ ያው በህይወት ዙሪያ በትዳር ዙሪያ እኔ ያው ትንሽም ቢሆን የትዳር ኤክስፒሪየንስ አለኝ። ቢያንስ ትዳር ላይ ከገባው ወደ 11 ዓመት ሊሆነኝ ነው። እና ያው ሶስት ልጆች አባትም ነኝ። እና እሷን አንዳንድ ነገሮች ላይ በደንብ ላወራት ለነግራት ሐሳብ ላካፍላት እፈልጋለሁና እና ያው የምላቸው ነገር ይኖራል። እሷን ብቻ ነው የምፈልገው። ያው ፍሬም አልፈለኩትም፣ እሱም ያው ቤት የለም። እና እስቲ ያው ይህን ሚዲያ ያው መቼም ታውቃላችሁ፣ ያው ላይክስ፣ ሰብስክራይብ፣ ሼር ማድረጋችሁ እንደማትረሱ አረጋግጣለሁ። ስለዚህ ሰፊ የሆነ ሐሳብ ከህያብ ጋራ የማወራት ነገር ይኖራል ብዬ አስባለሁ። አንዳንዴ እነሱ አሁን ያሉበት ደረጃ ያው ወጣትም ናቸው። ያው ወጣትነት ላይ ደግሞ ብዙ የሚከሰቱ ነገሮች ያው ብዙ በሐሳብም መግባባት ራሱ ሊከብድ የሚችልበት ጊዜ አለ። ያው እኔም ትዳር ህይወት ውስጥ ከገባው በኋላ ብዙ ነገሮች ነበሩ፣ እንዲህ ያው ብዙም ባይሆን ማለት ነው። ብቻ ያው እየተቻቻልክ ስፔሻሊ ያው ወንድ ትንሽ እንትን ይላል፣ ሴት ደግሞ እንትን ትላለች። ግን የአንድ ወገን ብቻ ጫና መሆን መቻል የለበትም። በሁለቱም ቢሆን ነው ጥሩ የሚሆነው። ትዳርንም የሰከነ ህይወትም የሰከነ እንዲሆን በሐሳብ መግባባት፣ የአንዱን ሐሳብ አንዱ አክሴፕት የማድረግ ነገር መሆን መቻል አለበት የሚል ነገርም ስላለኝ እሷም ደግሞ የምትሰማ ልጅ ናት። ባይዘይ እንደ አንዳንድ ነገሮች ላይ በቃ ጥሩ ነው፣ ቶሎ ነው አክሴፕት የምታደርገው፣ ቶሎ ነው የሰው ነገር የምትረዳው። ግን የበለጠ ደግሞ እኔ አንዳንድ ነገሮች ሳወራት ይበልጥ ጥሩ የሆነ ሐሳብ ላይ የሆነ ነገር ላይ ከኤፍሬምም ጋራ የማይግባቡበት ነገር ላይ ሲደርሱ ቶሎ ያው የሴት ብዙ ብልሃት አላት፣ በዛ ችግሮችን ትፈታለች። ይበልጥ ደግሞ የአንድ ሰው ኤክስፒሪየንስ ለአንድ ሰው ጥሩ ነው ይጠቅማል የሚል ነገር አለ። ስለዚህ እስቲ ዛሬ በሰፊው ቤቷ ላይ ሆኜ አንዳንድ ነገሮች ላወራት ያው እንነጋገራለን፣ እናወራለን፣ ሐሳብ ሼር አረጋታለሁ ብዬ አስባለሁ። ያው እሷም ሐሳቦችን ትቀበለኛለች። ሁሌም ያው ሁለታቸው ላይ በሚፈጠር ነገር ላይ ያው ቶሎ ነው የምትረዳ፣ ቶሎ ነው እኔን ስናገር ወይም የሆነ ነገር ስል ቶሎ ትሰማኛለች። እና እስቲ በሰፊው ያው አሁን እጮኝነት ላይ ቢሆኑም ግን ያው ወደፊት ብዙ ነገር ይኖራቸዋል። ያው ዳር መስርተው ልጅ ወልደው ቤቱን ልጅ በልጅ አድርገው የሚኖሩበት ጊዜም ይመጣል። ያው የዛኔ ነው አንዳንድ ነገሮች ያው ልጅ ሲመጣ መንጭነት ሲበዛ ይበልጥ ከጮኝነት በላይ በአንዳንድ ነገሮች የሆነ ነገር ሳይሟላ ሲቀር ምናምን የጎደለ ምን ነገሮችም አሉ።
የዛኔም ያው እንትን የሚል ነገር ይኖራል አንዱ ላይ። ስለዚህ እነዛ ነገሮች ላይም ወደፊት የሚመጡት ነገሮች ላይ ትንሽ ያው እሷም ያው በልምድ ልጁናም ስታድግ ቤተሰብ ጋርም ስትኖር ሌሎች ጓደኞች ጋርም ስታይ ያው በማየትና ሰው ጋር ኦብዘርቭ በምታረገው ነገር ላይ እንትን የምትልበት ነገር ይኖራል። ያው እንዳልኳችሁ አንዳንድ በቃ ዛሬ ቢያንስ ቤቷ ላይ ሆኜ እስቲ ሀሳብ ላካፍላት፣ ምክርም ሊሆን ይችላል የሆነ ነገርም ሊሆን ይችላል፣ እስቲ እናውራ ብዬ ጠይቄያት ነው ደውዬላት። እሷም ያው እሺ ነው ያለችኝ። ቤት ጠብቀሃለሁ ብላኝ ቤቷ ላይ ተገኝቻለሁ። ያው አሁን ያለሁትም እዛም ስለሆነ እስቲ አንዳንድ ነገሮች ላይ በደንብ እናወራለን። አሁን ትንሽ ነው እዩም አሁን ትምህርት ላይም ስለሆነች ነው ባይዘይ እኔም የሆነ ምናፍቃቸው ነገሮች ይኖራሉ፣ እናንተም ብትናፍቁት ነገር ይኖራል። እዩ መጣሽ እና ያው አንድ ቀን ሽማግሌም ተልኮ ሁለቱም አብረው የሚሆኑበት ጊዜ ይመጣል እና ይሄ የኛ ሐሳብ ነው። የኔ ሐሳብ ነው። በዚህ ሁኔታ ሽማግሌ ይላካል ቢሆንም ኢፍሬም እንትን በኢፍሬም ጸባይ ቀጥ አድርገሽ ነው እንጂ እንደውም ሽማግሌ ምናምን ዝም ብሎ አይደለም። አንቺ በጣም እንትን ሆነሽ ቢ ሲሪየስ። ሽምግልና ደግሞ ለሴት ልጅ እሱማ ትልቅ እኛ ችግር የለውም ማለት የውስጣችንን ፍቅር የምናውቀው እኛ ነን። ግን ከምንም በላይ ሽምግልና ሲላክ ደስ የሚለው ቤተሰብ ነው። የምናደርገውም ደግሞ ለቤተሰብ ክብር ነው አይደል እንጂ አረ ሽምግልናማ እኔ በጣም ያው በጣም ቸኩያለሁ። የምናፍቃት ቀን ነው። ያው እኔ ጋር ባይዘ ያው በዚህ ጉዳይ ላይ ከተነሳ ያው እሱማ ሁሉም ሳያነሱብኝ አይቀሩም። ግን ያው አንቺ ትምህርት ላይ ነሽ፣ ትምህርትሽን ትንሽ ነው የቀረው። አሁን ያው ስታጠናቅቂ ኦልሬዲ ወደዛ መገባቱም አይቀርም። በዚያ መረቃለሁ። ቀጣይ ዓመት እንግዲህ ግዴታ ወደ እኛም አንሰማም እኮ ይሄ ዓመት አልፎ ቀጣይ ዓመት ከመጣ ማንንም እኛም አንሰማም። ሽምግልናውን ቀጥ ባለ መንገድ ፕሮግራሙ ይካሄድና ከዛ በኋላ አንዳንዴ ያው ልጅ ሲወለድ ማለት ይሄ ሁለታችሁ ቡ የምትሉበት የሆነ ጊዜ ይቆማል። ልጅነት ይለቅና የልጅ እናትና የልጅ አባት ይቆማል። ከዛ ወደዛ ትራንስፈር የሚሆን ነገር ከሁለታችሁም አለ። ከዛ በኋላ ጭራሽ እሱ በአንቺ የሚያኮርፍበት አንቺ በሱ የምታኮርፍበት ታይም አታገኙ። ስለዚህ ነገሮች ይስተካከላሉ። ትዳር ከያዘ ሰው ምክር መውሰድ ይሄ ነው ጥቅሙ። እና ትዳር ይበልጥ ደግሞ የሚያደምቀው ልጅ ነው። እኔ ትዳር ከያዝኩ በኋላ እና ልጅ ከወለድኩ በኋላ ያለው ልዩነት በምን ስለዚህ ልክ ነው። ትዳር አድርጎ ሊያዘልቀው ወይ ነው የሚችለው ልጅ ነው። ልጅ በመሀል ሲኖር ነው እንጂ ልጅ በመሀል ሲኖር ሲመጣ ምናምን ልክ ያለ ነገር ይኖራል። እና አንቺ አሁን እስቲ ዝም ብለሽ ትዳርን ስታስቢው እንዴት ነው የምታስቢው? እስቲ ጥያቄ ልጠይቅሽ እንዴ። ያው ትዳር ለአንቺ ምንድን ነው? ብዙ ሰዎች የተለያየ መላምት ይሰጣሉ። ትዳር ለኔ መሰብሰቢያ ነው። ከምን ከብዙ ነገሮች እስቲ ማለት አሁን ትዳር ሳትይዝ የነበረህና ከያዝክ በኋላ ያለህን መቼስ አንተ ራስህ ታውቀዋለህ። ትዳር ሳትይዝ ያው የወጠጤ ህይወት ነው የምትኖረው። እውነት ለመናገር እኔ እንደዚህ አይነት ህይወት አላሳለፍኩኝም። ግን ብዙም ውጭ ብዬ አይደለም ያዳኩት። ግን ያው ብዙ ጊዜ ደግሞ ትዳር የሚጠቅመው ለወንድ ይመስለኛል፣ ለወንዶች። ምክንያቱም ያው ብዙ እንደዚህ የጉርምስና እንትናቸው ብዙ የሚፈታተናቸው ወንዶች ላይ ነውና ኢፍሬም አሁን እኔ ከማግኘቱ በፊትና እኔ ካገኘ በኋላ ያለው እንኳን አንድ አይደለም። እንኳን በኋላ ላይ ትዳር ይዘን ምናምን ልጅ ወልደን ምናምን ስንኖር አይደለም ፊት እንዴት ተቀይሯል በአንቺ ግምገማ? አዎ ሁላ እንኳን እዚህ አዲስ አበባ ሳይመጣና ይሄ ዲስታንስ ሪሌሽንሺፕ ያለንበት ታይም ላይ ራሱ በጣም ብዙ ልዩነት ነው ያለው። እሱ እዛ ቡታጅራ ነው ያለው፣ እኔ እዚህ አዲስ አበባ ነው ያለሁት። ግን በስልክ ብቻ ነው በቃ
እና በመጣም ታይም እንገናኛለንና ከዛን ጊዜ እንኳን ልዩነት አለው አሁን ላይ። ስለዚህ ቼንጅ አለው ማለት ነው፣ ለውጥ አለው ማለት ነው። ስለዚህ ያለው ለውጥ ደግሞ የምትገመግሚው አንቺ ነሽ ማለት ነው። ኤፍሬም ላይ ያለው ለውጥ ማለት ነው። እሱም ደግሞ የኔ ለውጥ እንትን የሚለው እሱ እንጃ። ለእኔ ብቻ አጠቃላይ ትዳር መሰብሰቢያ ነው። ብዙ ነገሮችን መውጣት፣ ለምሳሌ ወንድ ልጅ ከሆነ መጠጣት ምናምን ሊፈልግ ይችላልና ትዳር ሲይዝ ግን ያንን አይደለም የሚያስበው። እዛ ውጭ ላይ የሚያወጣውን 1000 ብር የሚሆን ቤት ውስጥ ላደርግ ማለት ይጀምራል። ለቤት ይሄን ባደርግ ለቤት ይሄን ገዛ ነው እንጂ የሚለው ውጭ ወጥቼ ይሄን በጠጣበት ባጠፋው ምናምን ነገር አይልም መቼስ። እና አሪፍ ነው ለሁሉም ሰው ትዳር እንመክራለሁ። እሺ ለሴት ልጅስ? ለሴት ልጅ ደግሞ ትዳር መከበሪያዋ ነው እንዴ? እና መከበሪያዋ ነው። ሌላስ? በቃ መከበሪያዋ ነው። መቼ ሴት ልጅ እድሜዋ ሳያልፍ በፊት ታገባ የሚባለው ቤተሰብ ማለት አሁን እንደዚህ ጎረቤትም ሊሆን ይችላል፣ የሰፈር ሰውም ሊሆን ይችላል። በጣም መቼ ነው የምታገቢው ምናምን የሚባሉ ነገሮች አሉ አይደል? እና በቃ ትዳር ስትይዝ ባል ስትይዝ ባሏ በራሱ ለቤቷ ግርማ ሞገስ ነው፣ መከበሪያዋ ነው። ያው እኔ ደግሞ ከዚህ በኋላ ከአባት ይቀጥሉ ያለኝ ከፈጣሪ ቀጥሎ ያለኝ ደግሞ ኤፍሬም ነው። ስለዚህ ለእኔ መከበሪያ ኤፍሬም ነው። አይ ጥሩ ነው። ትዳር ላይ ጥሩ ለነገሩ የዝም ብዬ ድሮ ገና እንዳየውሽ ራሱ ያለሽ ግንዛቤ ያስታውቃል። የትዳር ሰው ነኝ። በጣም ጥሩ። አይ በቃ አስተዳደግም ነው አስተዳደግም ነው። ብዙ ነገር የምታነቢው ነገር አለ ከበስተጀርባ። አስተዳደግም ነው በቃ ኤኒዌይ ጥሩ ነው የተገነዘብሽበት መንገድ። አንዳንድ ያው የሆነ ኮሽታም ሊፈጠር ይችላል ምናምን። ትዳር ላይ ደግሞ ይበልጥ በቃ ለራስ በቃ ልጅ ተወልዶ ምን ተብሎ ምናምን ሲኖር ከዛ ጋር ተያይዞ የሚመጡ ነገሮች ያው ብዙ ነገሮች ይኖራሉ። ግን እነዛ የሚያስፈሩ ነገሮች አይደሉም። የሚያስፈሩ ነገሮች አሉ፣ ደስ የሚሉ ነገሮች ያጠነክራሉ። ይበልጣው በቃ እንዲሁ ነበር። ሚስማር ያው ሲመታ ነው የሚጠነክረው። ሚስማር ሲመታ እየጠነከረ ይሄዳል አይደል? በቃ ትዳርም ልጅ ሲወለድ ይጠነክራል። ልጅ ሲወለድ አያጎት ነገር ልጁ ለወለድ እሱ ገና መቼ ሌላ መቅደም ያለበት ነገር ቅድም እየነገርኩሽ ልጅ ለመውለድ መቅደም ያለበት ነገር አለ ቅድም። ስለዚህ እሱ ነገር ላይ በቃ እኔ ሁሌ ሐሳቤ ላይ ይመላለስብኛል። ሲጀመርም ደግሞ ምንድነው ምክንያቱም የእናንተ ተከታዮችም ተመልካቾቻችሁም እኮ ምናልባት ፊሊንጉ አለ እነሱ ጋር ራሱ በቃ ስለዚህ ሳትመጡማ ነው ያለገባ እና ግድ ነው እንደዚህ አይነት ነገር ላይ ያው ብቻ ያው እኔ ማውቀው ነገር ስላለኝ አንቺም ትንሽ ያው ትምህርት የግድ መጠናቀቅ አለበት። ወደዛ ከተገባ በኋላ ከምንም በላይ መጀመሪያ ተጀመረው ትምህርት ማለት አለበት። አሁን ፍቅር ነኝ ያለው ነው እንጂ ልክ ትዳር ሲመጣ ልጅ ይመጣል እና ምን ይመጣል የዛ ታይም ላይ እንደገና ተነስቼ ወደ ትምህርት ቤት ምናምን ነገር ሶ ዲፊካልት አይሆንም። እና ያንን ነው እንጂ ምክንያቴ እኔ ሌላ ምንም ምክንያት የለኝም። እና ብዙ ሰው ለምንድን ነው የማትጋቡት የሚል ጥያቄ ስላላችሁ የእሱን እኔ ጋር ይመጣል ነው። ለዛ እኮ እኔ ጋር ይመጣል። ምንድን ነው ቢያንስ ቢወልዱ እኮ ይረጋጋሉ። አሁን ነገር የሚል ነገር ከመውለድ ነው ብለን ግን ከመውለድ ነው እኔ እድሜያችን ነው ብዬ ነው የማስበው። እሱ እንዳለ ነው የእድሜ ላይ ያለው ነገር እኮ አልኩሽ እኮ እሱ ግድ ነው። ያ እድሜ ላይ ማንኛውም ነገር ላይ በዛች በእድሜ እንትሉ ላይ የሚፈጠሩ ነገሮች ይፈጠራሉ፣ ተፈጥሮ ያልፋሉ። ግን ልጅ ደግሞ ሲመጣ ትንሽ ነገሮቹን ኩል እያደረገ ይሄዳል። ገብቶሻል? ሰዎች ከዛ አንደርስታንድ ነው። ኤፍሬም 30 ዓመቱ ላይ ያለው እድሜ አስተሳሰብና አሁን ላይ ያለው እድሜ አስተሳሰብ እኩል አይደለም። አሁን ለምሳሌ አንተ አግብተህ ወልደሃል። እኔ 30 ዓመት ላይ 28 ቤት ላይ 25 ጀምሮ ያለኝ አስተሳሰብ 25 ዓመቱ ላይ ልክ እንደ ኤፍሬም ነበረ። እንደሱ ባልሆነ አረ አይጫው ነኝ እኔ እንደሱ እኔ በዛሬም ጨዋ ነኝ። ባይዜ ኤፍሬም ጨዋ አይደለም እያልኩ አይደለም። እንድሜ ላንቺ ጨዋ አድርገሽዋል። ጨዋ ነው እኮ ምንም እንደዚህ ወጣ ያለ ባህሪ እኮ የለበትም። ግን
አንዳንድ ነገሮችን ያለ ማገንዘብ አለ አይደል እኮ ግን ያ ደግሞ የሚያመጣው እድሜ ነው አሁን እንዲሆን የሚያደርገው እየበሰለ ኩል እያደረገ ምናምን ሄደ ሲል ገርማ ስለሚበስል ነው ገርማችኋል እንጂ እኔ ኤፍሬም ታናሽ ነኝ አስቡት ብዙ ትበላለጣላችሁ በ5 አመት ይበልጠኛል ይሄ ሁሉ ማለት ይሄ ሁሉ ሰፊና በዛ ብዬ ነው ግን ደግሞ ትክክለኛ እንትን እንደዚህ ከ5 አመት እስከ 10 አመት እንደውም ይባላል ወንድ ልጅ ሲበልጥ ይሻላል እኛ ቀድመን ስለምንበስል እኮ ነው ይደርማታል አይ ባይዘው ልክ ነው ሴት ልጅ በተፈጥሮም ራሱ ቶሎ ከወንድ ልጅ ይልቅ ሴት ልጅ ቶሎ ነገሮችን የማገናዘብ ነገር የመብሰል ነገር ያ ደግሞ ዝም ብሎ የሚመጣ አይደለም ባይዘው ከቤተሰብ ልክ ነው ካስተዳደግ ነው ይባላል አይ ዝም ብሎ አይመጣም ከቤተሰብ ካስተዳደግ ስለዚህ እሱ እንዳለ ሆነ ያዡና ያው እንዳልሽው ልክ ነው ባል የቤት ራስ ነው ይላል አይደል እውነት ነው የቤት ምሰሶ ምሰሶ የቤት ራስ ነው ሚስትም እንድናት ነው የሚለው መጽሐፍ ቅዱስ እኔ ብዙ ሃይማኖት የባሏ ዘውድ ናት ስለዚህ አንቺ እንደ ዘውድ እሱ ሆኖ ተሸሽሮ መኖር ያው መቻቻል ግን እንዴት ነው የምትገልጪው አንቺ ብዙ ጊዜ መቻቻል እንዲህ አሁን ባልና ሚስት ላይ የሆነ ነገር የሚፈጠር ጋፕ ወይም ሰዎች በሰዎች ምናምን መቻቻል አለበት ይባላል ብዙ ጊዜ እንጃ መቻቻል እኔ ብዬ ማስበው አንዱ ለአንዱ በማሰብ ማለት በቃ የሱን ባህሪ ይችላል የኔን ባህሪ ይችሎ የሁለታችንን መቻቻል እኩል ከሆነ ይቆያል መቻቻላችን እኩል ካልሆነ መተሳሰባችን እኩል ካልሆነ ደግሞ ያላችን ከፍ ያንዳችን ዝቅ ከሆነ ለለያያል ብዙ ሰዎች ግን መቻቻል ሲባል እኔ በኔ ዝም ብሎ ሰገነዘበው አንዳንድ ሰዎች የሚኖራቸው አንደርስታንዲንግ አንዱ ቻይ አንዱ ተቻይ ገብቶሻል አረ እንደዛ የሚባል ነገርማ የለም አኮ እንዲህ ነው እንደሚያስቡ ሰዎች አሉ አንዱ ቻይ አንዱ ተቻይ አይ ችዬሻለሁ እሱ አይሆንም በቃ እኔ እስከዛሬ ችዬሻለሁ አይነት ነገር ከሆነ እንዳልሽው ቅድም ብለሽዋል ይፈርሳል ሁለቱም እኩል ሲሆን ግን ይቆያል እስከ መጨረሻ እስከ መጃጀት ድረስ ያደርሳል አለዛ ያደርሳል ዋናውስ እድሜ ሰጥቶ ፈጣሪ እድሜ ሲሰጥ ማመን መቼም የኛ እናት አባቶች አያቶች የኖሩበት እድሜ ያህል ላንደርስም እንችላለን እንደ ሁኔታው ነው እነሱ ህይወትን የገፉበት መንገድ በጣም ከፍተኛ የሆነ ልዩነት አለው ግን ያንን እኮ የሚያሳየው መቻቻላቸው ነው ግን ብዙ ጊዜ ምን መሰለሽ ሁለቱም አይደለም በእኩል ባላንስ አድርገው አይሄዱበትም አንዱ እንትን ነው በቃ ስፔሻሊ የሚጫነው እናት ላይ ነው ነገሮች ከዛ አባት እንደፈለገ ነው ይቻላል በቃ ቻዩ በቃ እሱ ጸባዩ ነው እኮ ይባላል እሱ ቻዩ በቃ ግን ጀነሬሽናችን እሱ ቻዩ በቃ ጸባዩ ነው ስለዚህ አንቺ ጸባዩ ያወቅሽ ትባላለች በቃ እሷ ምንም ችግር ባይኖርባትም ማለት ነው በቃ እንደፈለገ እየፈነከተ ምንም እያኖረ በቃ ጸባዩ አይደል እንዴ አንቺ ቻዩ በቃ የልጆችሽ አባት አይደል እንዴ ምናምን ይባላል ይሄ ደግሞ በዛ ዘመን ላይ ምናልባት ልክ ሆኖ ሊያሻግር ይችላል የሆኑ ነገሮች ምክንያቱም ያ ዘመኑን የዋጀ ነገር ነው ተብሎ ስለሚታሰብ ግን በእንትን ደረጃ ዝም ብለሽ ብታዩ ግን ያው እንትኑ የሚያመዝነው ግን መጥፎ ነገሩ ተብሎ ስለሚታሰብ ያ ነገር አሁን አያስኬድም እንዳልሽው ቅድም ያው መቻቻል ሲባል ሁለቱም እኩል ባላንስ ሆኖ ይበልጥን ሲል እንትን ይላል እኩል ሲሆን ይበልጣ አሪፍ ቻንሱ ከፍተኛ ነው ተብሎ ይታሰባል አሪፍ ነገር ነው ስለ ትዳር እናማክራለን እንበል እንዴ እኔ ብዙም አይደለሁም ዝም ብዬ ካልኝ ትዳርንማ እውቀት ማግኘት ከፈለጋችሁ ካገባና ከወለደ ሰው እሱ ይበልጣ የበለጠ ኤክስፒሪየንስ ይገኝበታል ተብሎ ይታሰባል እኔ እንደዚህ አጋጥሞኝ ነበር እየተዋራችሁ ብዙ የሚናገራችሁ ነገር አለ ባይዘ እኔ አሁን እሱን አላምንም አሁን ትዳር ህይወት ላይ አንዳንድ ሰው እኮ እንደዚህ አጋጥሞኝ እንዲሆኝ ብሎ ማለት ነው ያን ውጣ ውረዱን ብቻ የሚናገር ሰው አለ ያ ትክክል አይደለም ወጥቶሻል አይደለ እንዴት ተናገርማ ይሄ እንዲሆኝ የትኛውም ነገር ላይ እኮ አይደለም ፍቅር ላይ አይደለም
ቤተሰብ መሀል ላይ ራሱ ብዙ ፈተናዎች ይመጣሉ አይደል? እናት፣ አባት፣ ልጅ አንድ ቤተሰብ ውስጥ ራሱ ብዙ ችግር ብዙ ፈተና ሊመጣ ይችላል። ፍቅር ላይ ብቻ አይደለም። ግን አሁን ለምሳሌ የሆነ ከኢፊ ጋርም ሊሆን ይችላልና ልክ አሁን የሆነ ነገር መሀላችን ላይ ችግር ተፈጥሮ የሆነ የሚያጣላን ደረጃ ስንደርስ ምን ደግሞ መልሶ ያቀራርባልን? ፍቅራችን የተጣላ ነው ምናልባት ለደቂቃ ሊሆን ይችላል። በአመት ውስጥ ለምሳሌ 2-3 ሊሆን ይችላል የምንጣለው። ግን እሱማ ግድ እኮ ነው። የተፋቀርንባቸው ጊዜዎች ደግሞ ከአመታት ይልቅ ብዙ ነገሮች አሉና ያንን እያስታወሱ ግጭት በነገራችን ላይ እንዴት ነው የሆነ ነገር ግጭት ሰው በቃ እንዲህ መኖር የለበትም ብለሽ ታስቢያለሽ? አራ አለበት እንጂ ግጭት ከሌለ ፍቅር አይጠነክርም። በጣም ጥሩ። የሆነ ቦታም ላይ ስራ ቦታም ላይ ማለት ነው ግጭት ከሌለ ስራ አይሰራም። ግጭት ጥሩ ነገር አለው። እጅግ በጣም ፈር ከለቀቀ ብቻ ነው መጥፎ። ማለት ግጭት ስላችሁ በመሃላችሁ እኮ መተሳሰብ ካለ የትኛውም ግጭት ቢኖር መልሳችሁ ትታረቃላችሁ። ለዛ እየተጣሉ መታረቅ ደግሞ ችግር የለው። መጣላትንና መለያየትን ደግሞ መለየት አለብን ነው ማሰብ። መጣላት ተኳርፎ መታረቅ ነው፣ መለያየት ደግሞ መለያየት ነው። ስለዚህ ግጭት በሁሉም ቦታ ላይ በቃ የኑሮም ላይ ላይፍ ላይም ስራ ቦታም ላይ በሆነ ቦታ ላይ ሲኖር የሆነ ነገርን ያጠነክራል። በቃ ስራ ቦታ ላይ ሲሆን ግጭት ሲኖር በዛ ግጭት መካከል ላይ ነው ጠላት ይኖርልኝ ይባል የለ። ጠላታችሁ ሲኖር እናንተ ራሱ እያደጋችሁ እየተለወጣችሁ ነው የምትኖሩት። ምክንያቱም ጠላታችሁን ለማናደድ ይባል የለ። ስለዚህ አንዳንዴ በመሀላችን ሰይጣን እየገባ በፈተነን ቁጥር የበለጠ እየጠነከርን ነው የሚሄደው። አይ አንቺ በቃ በደንብ ነው የተገነዘብሽ። በደንብ ያው ኢቭን ኢፍ ልምድ እንዳለው ሰው ነው እያወራሽ ያለው። ትዳር ውስጥ ገብቼ ወጣሁ መስራት እንደዛ ገብቶ መውጣትማ አይቻልም እኮ ያላገባው ምን ማለት ነው እንደዛ እያልሽ። ስለዚህ ገብቶ ጥሩ ነው በቃ ይሄ ከዝም ብሎ የሚመጣ አይደለም። በቃ ከህይወት ነው ከትምህርትም ይገኛል። አንዳንዴ ከቤተሰብ በቃ ብዙ ነገሩ ከቤተሰባችን ነው የምንወርሰው። እንደዚህ አይነት ነገር ስለተማርንም ብቻ አይደለም የምናገኘው። ስፔሻሊ ቤተሰብ ጋር ይዘነው የምንወጣው ቤተሰብ ሼፕ አድርጎ በሚያወጣን መንገድ ላይ ብዙ የምናገኛቸው ነገሮች አሉ። ቤተሰብ በቀረጸ መልኩ ነው የኛም ነው በቃ ኑሮ የምንኖረው እንጂ ከዛ ደግሞ እኛም ደግሞ ልጃችንን ነው የምንቀርጸው። እንደዛ እየተባለ ነው ከንቱ ልድ ምናፈ አንቺ በተቀረሽበት ልክ ልጅሽን ቀርጻለሁ ብለሽ ላትሆን ይችላልሽ። ግን ያው ነገሮች አረ እንዴ ምን አለ ልክ እንደ ጄኔሬሽኑ አሁን እኔ አሁን ስወለድ የነበረበት ታይም አንድ አይደለምና ግን እኔ ለልጄ እናቴ ለኔ ጥሩ ባስተማረችኝ መንገድ ጊዜውን የዋጀ ነገር ለሱም የጠቀም ጊዜውን ግን የሚዋጅ በቃ ጊዜውን የሚዋጅ ነገር ነው መሆን መቻል ያለበት እንጂ ዝም ብሎም አይ በቃ ነፃነቱንማ ልክፈፈው አይነት ነገር በሚል መር መልቀቅም እንዴ እንደዛ ከተባለማ ልጅ እኮ ልጅ እየተቀጣ ቢያድግ አሪፍ ነው ግን እኔ ማስብ ልጅ ሳልመታል አድጋለሁ አሳድጋለሁ አለለም ለምናገር ግን ሉጋም የሌለው ፈረስ ነው የሚሆነው። እውነት ነው። ሉጋም የሌለው ፈረስ እንዴት ነው ማሳደግ ምናምን ነገር እሱ ልጅን በሚወልድበት ታይም ጥሩ ነገር እንዲኖር አድርገን እንትን ሼፕ ያደርገዋል። እውነት ነው። መመተት አለበት ግን ሳይበዛ መልኩን የጠበቀ ማለት ነው። መልኩን የጠበቀ ስለዚህ አሁን የኔ ልጆች አሁን እመታቸዋለሁ ግን እነሱን በሚጎዳ መልክ አይደለም። እንዲማሩበት እንደሚያደርግ መልሰው መጥተው ደግሞ ይቅርታ እንዲጠይቁ እዛው በቃ ይፈቱታቸው እንዲገቡ በቃ ትንሹ ልጅ አሁን እመታዋለሁ አልፍቶ ከዛ ያለቅስና ጸጥ ብዬ እቀመጣለሁ። ከዛ ይመጣና እሺ ይቅርታ አጥፍቻለሁ ባባ ይለኝ። እንደዚህ ነው ማድረግ ያለበት ልጅ እና ያ ነው ጥሩ ነው። እኔ ያለሽ አረዳድ በጣም ተመችቶኛል። አይዞህ እንግዲህ እግዚአብሔር እስቲ ለወደፊቱ መልካሙን ነገር እንጠብቃለን። አሜን። ምኞታችንን እግዚአብሔር ያሳካልን። አሜን። በተረፈ ኑሮ ምናምን ጥሩ ነው አይደል? እሺ በርቱ። ያው አንዳንድ ነገሮች ላይ ያው እናስተካክላቸዋለን። አንተን በሉ በቃ አመሰግናለሁ ስለነበረን ጊዜ። እሺም ብለሽኝ ለዚህ ሰዓት በዚህ ልክ እንድንደማመጥ ስለፈቀድሽልኝ አመሰግናለሁ። ታንኪዩ